ሰላም ሰላም እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ ተገናኝተናል ከአራት ቀን በኋላ እና ዛሬ የምሰራው ሪፍሌክሽን ነው። ለዚህ ቻናል አዲስ ለሆናችሁ እና ማነህ የምትሉኝ ናትናኤል እባላለሁ። 21 ዓመቴ ነው። ሰልፍ ዴቨሎፕመንት ላይ የምሰራ ወጣት ነኝ ማለት ነው። ራሴን ከኮምፈርት ዞን ከትቼ መሰለች አልጋ ከዚህ ኤሪያ ከኮምፈርት ፋሚሊ ኮምፈርት ከላይፍ ኮምፈርት ወጥቼ ሪስፖንሲቢሊቲ ራሴ ላይ ወስጄ መስራት እፈልጋለሁ። መስራት የምፈልጋቸው ስራዎች ስላሉ አምቢሽኖች ስላሉኝ ይህን ቻናል ከፍቼዋለሁ። ዶክመንት ለማድረግ ላይፍ ላይ ሪፍሌክሽኖች አሉ፣ ሪካፖች አሉ፣ አይዲያዎች አሉ፣ ብሎግ አለ፣ ጂም አለ፣ ብዙ ነገሮች አሉ እና አሁን በጋዝ ምክንያት ትንሽ ቀዝቅዘናል፣ ግን እንቀጥላለን እና ሰብስክራይብ ያደረጋችሁ ጀርኒ መቀላቀል ትችላላችሁ። ይመቻችሁ። ወደ ቪዲዮ ምንድነው ሪፍሌክሽኑ? ሳምንት ነው። ኢትስ ዊርድ ማለት ነው። አሪፍ ሳምንት ነበር እስከ ሐሙስ ድረስ። ከዛ በኋላ ተቀየረ። ምክንያቱም አጎቴ ከውጭ መጣ። እህቴም ሆስተስ ነች፣ እሷም ከውጭ መጣች። ስለዚህ ብዬ መጡ ሁለቱም እና ድግስ ነገር ነበረ። ምን ነበር የሚባለው? ፋሲካ። ከዛው ከፋሲካ ቀጥሎ ምንድን ይባላል? ሆነ ከሳምንት በኋላ የሚባል ነገር አለ፣ ስሙ ጠፋኝ። እሱ ነበረ፣ ጓደኞቹ ነበሩ እና ያመጡ ልብሶች ነበሩ። ብዙ ነገር ተፈጠረ እና ይሄንን ቤቱን ሰጥቼው ነበር ለአጎቴችን ክላስ እና ቪዲዮ መስራት አልቻልኩም። ሪንግ ላይት ካወጣሁኝ ደግሞ ምን ልታረግ ነው? ቪዲዮ ትሰራለህ? ምን አይነት ቪዲዮ ትሰራለህ? ቱ ማች ኩዌሽን ሞር ኢንፎርሜሽን ስለሚፈልጉ ቪዲዮዎች አልሰራውም እና እንደምታዩት ከአርብ ጀምሮ ምንም ነገር ያደረኩት የለም ነገር ማለት ይቻላል። ምንም ነገር የለም እና አሮን ነው ጀስት ይሄን ቪዲዮ ራሱ የምሰራው ጀስት ለራሴ እና ለእናንተ ግዴታ ስለሆነ ነው እና ዲስ ዊክ ሃፍ ዊኩ ተበላሽቷል። 4 ቀኑ አሪፍ ነበር እንደምታዩት በደንብ አድርጌ አብሶ 2 ማክሰኞ እና ሐሙስ ምንም የቀረኝ ነገር የለም ነበረ። ሁሉም ነገር አድርጌ ነበረ እና ጀስት የቪዲዮ ጀስት አሮን ሳድ የሆነ ቪዲዮ ነው እና ዛሬ ይህን ቁጥር ራሱ ደምሬ ከዚህ ያገኝ ማለት ፍላጎቱ የለኝም። ይህ ሳምንት አሪፍ ነበር እስከ ሐሙስ ድረስ ጥሩ እየሄድኩ ነበር። ጂም ሰራ ስትሬስ አደርግ ነበረ። ከዛ በኋላም ደግሞ እንደምታዩት ዛሬ ሮብ ነው። ዛሬ ሮብ ነው ማለት ማርች ሳይሆን ኤፕሪል 22 መሰለኝ። አዎ ኤፕሪል 22 ነው። ይሄ ማለት የመጀመሪያው ሳምንት ኤፕሪል 13 እስከ 19 ነበር። 20 21 እንደምታዩት 20 21 ደግሞ እንደዚህ ናቸው ብላንክ። ሰኞም አላዩ ሰኞም ማክሰኞም ዕለት ትናንትም ምንም ነገር ያወጡት ነገር የለም። ጸሎት ጸልያለሁ ሰኞ ዕለት ሌላ ምንም ያደረኩት ነገር የለም። ሰኞ ዕለት ነበር የሄዱት ማለት ነው። ሰኞ ሳይሆን ሰኞ ዕለት ነበር። አሁን አርብ መጣ። አርብ ግማሽ ሰርቻለሁ። ግማሽ ማለት ቡክ መጽሐፍ አንብቤ ነበረ፣ ዶክመንት አድርጌ ነበረ። ዶክመንት ማለት ከዚህ በፊት ስለ ቪዲዮ ሰርቼ ነበረ። ሎስት ምናምን የሚል ነገር ዊ ፊል ሎስት ኢን ላይፍ እና ለምንድን ነው ሎስት የሆነው ምናምን ቢል መጽሐፍ ቅዱስን አንብቤ መልስ አግኝቼ ነበር እና እሱን ሐሙስ ዕለት መጽሐፍ አንብቤ ነበረ፣ ዶክመንት አድርጌ ነበረ፣ ስተዲ አድርጌ ነበረ፣ ጂም ሰርቼ ነበረ። ጠዋት ቶሎ አልተነሳሁም እና ፕሬም በግማሽ ነበር ያደረኩት። ኦልሞስት ሁሉንም አድርጌ ነበር፣ በትንሽ ነበር። እሱ የመጡት ወደ ማታ ስለነበረ የማድረግ ፕሮባቢሊቲ ሰፊ ነበር። ስራም እየሰራን ነበረ። ቤት አስተካክለለት ነበረ።
አጸዳው ነበረ ለሱ ማለት ነው እንዲመቸው ምናምን። ከውጭ የመጣ ሰው ታውቃላችሁ ሽታቸው ቶሎ ነው እንትን የሚለው። እኛ ደግሞ አፍንጫችን ለምዶት ሽታውን እንትን ይላል የደበረ አይደብረን እና ከውጭ የመጡት ግን በጣም ሽቶ ብዙ ነገር ስለሚጠቀሙ እና ውጭ ያለ ሰው ደግሞ ታውቃላችሁ ሽቶ ምናምን ይወዳል፣ ዶድራንት ምናምን ብዙ ነገር ይወዳል። በዛ ቤቱ እንዳይደብረው አጽድቼው አስተካክዬው ሽቶውን አፍቼው እጣንም ታጥኖ ነበር በስኮቱን ከፍቼ ምናምን ነገር ሰራ ነበረ። ቤዝሩም ስንወለውል ነበር፣ ይሄን ቤትም ስወለውል ሳስተካክል ነበር እና ስራም ሰርቻለሁ። ሁሉ ነገር አድርገን ነበር። ከዛ ቅዳሜ ነው የሚመጣው። ቅዳሜ ምንም እሱ ነበረ። ከዛ ስናስተካክል ቤት ስትል ልብስ ሲሰጠን ጫማ፣ ሁዲ፣ ቲሸርት፣ ሸሚዞች ምናምን መጡልን። አንድ ዶድራንት መጣልኝ እና እንደዛ ነው። ቅዳሜ እንደዛ አለ ስራ ስንሰራ። እሑድ ደግሞ ዳግማ ትንሳኤ፣ ቅድም ያልኩት ዳግማ ትንሳኤ ነበር። ዳግማ ትንሳኤ ጓደኞቹን ይዞ መጥቶ ጓደኞቹ እዚህ በሬ ጥጃ ታርዶ ጓደኞቹ መጥተው እዚህ አብረው ሲያብዱ ሲጫወቱ የድሮ ትዝታቸውን እንትን ሲሉ እኛ እዚህ ቤት ስናስተካክል ቢራ ምናምን ብዙ ነገር ጠላ፣ ቢራ፣ ኬኔቶ፣ ጠጅ ብቻ ነው የሌለው የነበረው። ብዙ ሲከበር ነበረ እና ቅዳሜና እሑድ እንደዛ ነው። ሰኞ ዕለት ደግሞ ዘሴም ሽል ነበር። ጓደኛዬ ሰርፕራይዝ አድርጎኝ ነበር። ከእህቴ ጋር መጥቶ ነበር ጓደኛዬ ጋር ዞር አለ። ግን በወር አንዴ ምናምን በሁለት ወር ምናምን የተገናኘ ነው። ቀኑ ሙሉ አብረን ማለት ሰኞ ዕለት ክላስ ሄድኩኝ። አንድ ክላስ ተማርኩኝና አንድ ክላስ ተምሬ ሁለተኛው ክላስ ደበረኝና ጓደኛዬ ቤት ሄድኩኝ። ምግብ አምጡልኝ ብዬ ምግብ በላሁ። አብረን ማለት አንድ ጓደኛዬ መጣ። እኔ ያስተረፍኩት ላይ ጨምረን አንድ ላይ በላን። ከዛ በኋላ አብረን ውለን ማታ 2 ሰዓት ላይ ነው የተለያየነው። ጥብላሎች ጨብሳ በልተን ውለን መጥተን አውርተን ሮስት ምናምን ቀኑን ሙሉ ከነሱ ጋር ነበር። ምንም ነገር ላላቸው ጓደኛዬ ነው። በስንት ጊዜ አንዴ ነው ማግኘው አብሬው መዋል ነበረብኝ። ከዛ ማክሰኞ ዕለት ደግሞ ጠዋት ላይ ነበር ወደ 4 ሰዓት 5 ሰዓት ላይ ጠዋት በስነ ስርዓት አልተነሳሁኝ። ሙዝ ቤት እና አልነበርኩም። ቤት ስናስተካክል ነበር። ምግብ ሲሰሩ ስናግዛቸው ነበረ። ዱለት ምናምን ሲሰሩ ለቁርስ። ከዛ በኋላ መኪናውን ስናጥብ ነበረ ምናምን ወደ 4 ሰዓት 5 ሰዓት ላይ ነበር። ከዛ በኋላ ደከመኝ። ክላስ ነበር። ክላስ ሄድኩኝ። ይሄ ሁሉ ነገር ሰርቼ ጠዋት ተነስቼ ጠዋት እንኳን 2 ሰዓት ምናምን ተነስቼ ቤት አስተካክሎ ዱለት ሰርቶ ዱለት ልናስፈጭ ብዙ ነገር ተፈጥሮ ወደ 5 ሰዓት ላይ ሄዷል አይደል? ከዛ በኋላ እስከ 8 ሰዓት ላይ እንደምንም ብዬ አደረኩ። ምግብም እየበላሁኝ ምንም እያልኩኝ ቤቱም አያልቅም ኬዮስ ስላለ በጣም ኬዮቲክ የሆነ ቤት ስለሆነ አያልቅም። ከዛ በኋላ ክላስ ደግሞ 8 ሰዓት ክላስ ሄጄ እስከ 11 ሰዓት ደክሞኝ ክላስ ሲመለስ ምን ላድርግ አሁን እንዴት ነው መጽሐፍ ላነብ የምችለው? እኔ ነው ዶክመንት ማለት እንደዚህ ያደረኩኝ እኔ ነው መጽሐፍ ላነብ የምችለው? መጽሐፍ ምንም ገቦኝ ወደኩ። ወደ 6 ሰዓት ድረስ ቆይቻለሁ። ፊልም ሳይ ነበር። በቃ I don't give a fuck about anything. Fuck the documentation, fuck everything ምናምን ብዬ ፊልም ሳይ ነበር። ዘሜዝ የሚለውን ፓርት 2 እና ፓርት 3 አላየሁትም እና ዘሜዝ ራነርስ የሚለውን ማለት ነው። እሱን ፊልም አይቼ ጨርሼ 6 ሰዓት አካባቢ ላይ ትራስ ላይ እንደዚህ አልኩ ይዞኝ ሄደ። ዛሬ ስንት ሰዓት የተነሳሁት? 4 ሰዓት ጸሎት አልጸለይንም፣ ፕሬይ አላደረግንም። እስካሁን ድረስ ስተዲና ዶክመንት ሰዓት ስንት ሆነ? 10 ሰዓት። ብዙ ይቀሩናል። እንደምንም እስከ ማታ እስከ 5 ሰዓት ምናምን ድረስ እንጨርሳቸዋለን። ይሄ ማለት በቃ የአንድ ዊክ ከግማሽ ነው። አንድ ዊክ ሙሉና ግማሽ ነው እና ለዚህ ነው የጠፋሁት። ግን አልጠፋሁም አይባል ለራሴ ነው የጠፋሁት። ምክንያቱም ዩቲዩብ በሳምንት አንዴ ከፖስተ ጠፋው አይባል። እንደዚህ ነው እና እንደምታዩት አዲስ እንትን ገብቷል። አዲስ ቱዱ ሊስት ከተናል። አዲስ ቱዱ ሊስት ከተናል። እሱም እንግሊዘኛ ነው። 20 ሚኒት እህቴ አስጨነቀች። ፖስት ነች ብያችኋለሁ። አስጨነቀች። እንግሊዘኛ እችላለሁ
አንደርስታንድ አደርጋለሁ፣ እየተንተባተብኩኝ አወራለሁ። መጽሐፍ ይከብደኛል፣ አልዋሽም። ማንበብም ስተደር እያደረኩ እየተንተባተብኩኝ አነባለሁ። ይሄ ማለት አይ ኖ እንግሊሽ በት አይ ዶንት ኖ እንግሊሽ። ይሄ ማለት ፍሉዌንት አይደለሁም። አይ አንደርስታንድ ኢት ቬሪ ዌል። ለምን በኤምቢሲ የተጀመረ ነው። በኤምቢሲያችን በዱባይ ዋን በማክስ ዋን ምናምን በሆሊውድ ምናምን የተጀመረ እንግሊዝኛ ስለሆነ በልጅነታችን ከትምህርት ቤት ያገኙት እንግሊዝኛ ስላልሆነ በደንብ አድርጌ አንደርስታንድ አድርገዋለሁ። ስላንጉንም ሆነ ፕሮፌሽናል እንግሊዝኛም ፎርማትም ኢንፎርማልም እንግሊዝኛ አንደርስታንድ አድርገዋለሁ። ሰም አክሰንት ግራ ይገባቸዋል። ሰርትን ወርድስ የሆኑ የአንዳንድ ወርዶች ግራ ሊገባችሁ ይችላል። እሱ ችግር የለውም፣ ምክንያቱም በሂደት ነው። እንግሊዝኛ የሚያውቀውም በደንብ እንግሊዝኛ አይችልም። ኦሮምኛ የሚችለው በደንብ አይችልም። እኔም አማርኛ የምችለው ኦሮምኛም አማርኛም እንግሊዝኛም እችላለሁ፣ ግን ሶስቱንም በደንብ አልችላቸውም። በቃ ስተደራረጋለሁ፣ እንተባተባለሁ ሶስቱንም። ሞር ግን እንግሊዝኛ በጣም ስተደራረጋለሁ። ኦሮምኛ አወራለሁ፣ ኦሮምኛም ስተደራረጋለሁ። አማርኛም አወራለሁ፣ ግን በጣም ነው በትንሽ ደረጃ ነው ስተደር ማድረገው። ሰርትን ወንድ አማርኛ ራሱ እያወራው ሰርትን ወርድስ የሆነ በጣም ግራ የሚገቡ ወርዶች እና እነዛን ወርዶች በእንግሊዝኛ አስተውሳቸዋለሁ፣ በአማርኛ አስተውሳቸዋለሁ። በአፌም በፈታውበት ቋንቋ አላስታውሳቸውም፣ በእንግሊዝኛ አስተውሳቸዋለሁ። ኦሮምኛውን ደግሞ ኦሮምኛ ፊደሉ ደግሞ የአማርኛውን አስተውሳለሁ። የእንግሊዝኛ ፊደሉ ደግሞ ሌላ እስቲ አራተኛ ቋንቋ ፈልጋለሁ። እንግሊዝኛው ደግሞ ይሄ ተመሳሳይ የሆነ አለ አይደለ? ተመሳሳይ የሆነ የሱን ይሄ ማለት እኮ እንደዚህ ማለት ነው። that kind of understanding ነው ያለኝ ማለት ነው። እና እንግሊዝኛው ፍሉዌንት መሆን አለብኝ። እኔ ደግሞ እዛ ኮኔክሽን ስላለኝ ምናምን በደንብ አድርጌ እንትን እልሃለሁ። እዛም ስራ ልታገኝ ትችላለህ፣ ትምህርትን ተማር ምናምን ብላኝ፣ እንግሊዝኛ ግን ማስተር አድርገው ፍሉዌንት መሆን አለብህ አለች። አትችልም ብላኛለች። እስካሁን እንግሊዝኛ ያወቅኩን በሙሉ አጥፋውና ከአዲስ ልመድ ላይ ነበር። አናዳኝ እንግሊዝኛ አወራሁ። እንግሊዝኛ እየተንተባተብኩ ማለት ፈረንጅ ሲሆን ትንተባተባለህ። አገር ተሰጥቶ አወራሁ። ጓደኛዬ ይሄው እንግሊዝኛ ይችላል አሳይሻ ሳቀችና አይችልም አልኳት። አይችልም ድጋሚ እንግሊዝኛ አወራ ከጓደኞቼ ጋር ፍራኦል ጋር በተወሰነ ደረጃ እንግሊዝኛ የሆነ ሰዓት ላይ ማውራት ጀመረ ነበር። ግን ሰርተን ወርድስ የሆኑ አንዳንድ ወርዶች አሉ ፕሮናውንስ ማድረግ ማትችሏቸው እዚህ ውስጥ አሉ፣ በአፋችሁ አይወጣም። ምክንያቱም ማስላችሁ አልለመደው እና ፕሮናውንሴሽን ኦፍ በአማርኛ ፕሮናውንስ ስታደርጉና በእንግሊዝኛ ፕሮናውንስ ስታደርጉ በአፋችሁ ስታወሩ ዘሴ ማለት ነው። አማርኛ ይጠብቃል፣ ኦሮምኛም ነው ይላላል ለእንግሊዝኛ። እንግሊዝኛም በጣም መላላላት አለ። ምላስ መርገብገብ አለበት አይደል? ይሄ መንካት የለበትም፣ መጥበቅ የለበትም። እና እኛ ደግሞ ማስላችን የለመደው እየጠበቀ ነው። አማርኛ ያጠበቀ ከተማ ስለሆነ ያጠበቀ ስለለመድን ይከብዳል። እና 20 ሚኒትስ ከኤአይ ጋር እንግሊዝኛ ማውራት ማለት ነው በዚህ ሳምንት። ከዚህ በኋላ ጀምረናል። አሁን 1 2 3 4 5 6 7 8 ነው ቱዱ ሊስታችን ማለት ነው። አሁንና ስኬጁል አድርጌ ስትሪክት ለራሴን ማድረግ አልፈለኩም። ለምንድን ነው ያልፈለኩት? ናቹራሊ እንዲመጣ ፈልገዋለሁ። ናቹራሊ እንዲመጣ ማለት እሱም ትክክል ነው፣ ግን ስትሪክት ስታደርጉ ታይም ባውንድ ሲሆን ጥሩ ነው። ስማርተስት ዌይ ቱ ዱ ዊዝ ታይም ባውንድ በማድረግ ነው። ግን ናቹራሊ እንዲመጣ ናቹራሊ ሲሆን እስቲ ዛሬ ደግሞ አሁን ደግሞ ላምብ በሚደብሩኝ ሰዓቶች ምንም በማላደርግባቸው ሰዓቶች ባደርጋቸው ጥሩ ነው። ግን እንትናችሁ ደግሞ ፕሮድካስቲኔት ላለማድረግ ወደኋላ ላለመቅረት ምናምን ደግሞ ምን ላድርግ ላምብ ወይስ ፕሮድካስቲኔት ወይስ ምን ላድርግ ወጥቼ ስፖርት ስራ ከምትሉ ደግሞ ስኬጁል ብታረጉ ደግሞ ጥሩ ነው። ግን እኔ ሚዲያ መሃል ላይ ስኬጁልም አለኝ ፍሪም አለኝ። ስኬጁልም እዚያ አካባቢ ነው። ስኬጁልም ይሄው እንደ ሌሎቹ ስኬጁሎች አይደለም። እንደዚህ ስኬጁልም እንደዚህ ዝም ብዬ በዚህ ሰዓት እየጻፍኩት እና አስተካክላለሁ። ስኬጁልም አለኝ በዚህ ሰዓት በዚህ ጊዜ እጠቀማለሁ የሚለውን ማለት ነው። እና እንደዚህ ነው። በዚህ ሳምንት አዲስ ጨምረናል፣ 8 አድርገናል። በሚቀጥለው ሳምንት እናያለን ብለናል። እና ይሄ ነው ሳምንቱ። ይከብዳል ሳምንቱ ግን
አጎቴን ደግሞ አመሰግናለሁ። ባያየውም ወደፊት ካየው አመሰግናለሁ። እና ሌላ ምንም የለም። ትንሽ ወደኋላ ቀርቼ ነበረ። አዎ ጀስት እንደዛ ነው። አዲሱ ስኬጁል ደግሞ እንደዚህ ነው ብለናል። አሁን ክላስም ጀምረናል። ለዛ ስኬጁሌም አይበላሽም ከዚህ በኋላ ስኬጁሌም አይበላሽም እና በቃ ይመቻችሁ። ሪካፑንም ሪፍሌክሽኑንም አንድ ላይ አድርገን ይመቻችሁ። ሰላም ሰላም፣ እንዴት ናችሁ? እንግዲህ ዛሬም ተጀምሯል የሰከንድ ዊክ ኦፍ ኤፕሪል ማለት ነው። ዛሬ ቀን ስንት እንደሆነ እዚህ አስቀምጥላችኋለሁ። ቀኑ ስንት ኤፕሪል ስንት እንደሆነ አላስታውስም። ኤፕሪል 13 መሰለኝ አስቀምጥላችኋለሁ እዚህ ላይ እና ምን እያደረግን ነው? ጂም እየሰራን ነው እዚህ ቤት ውስጥ እና የበዓል ማግስት ነው ማለት ነው። ጂም መሄድም አይመችም። ሁለተኛ ደግሞ ታክሲም የለም። በምን ምክንያት? አሁንም በነዳጅ ምክንያት እና ዛሬም ጂም እየሰራሁኝ ነው እና ዛሬ ሾልደር ኤንድ ባይሴፕስ ነው የሰራሁት። ባለፈው ሾልደር አልሰራሁም ነበር። ሌግ ልሰራ ነበር፣ አልተመቸኝም። ለምን እንደሆነ አላውቅም። ብዙ ጊዜ ሌግ ለመስራት ስናስብ ወንዶች የሆነ እንትን ነው የምንፈልገው፣ ሰበብ ነው የምንፈልገው። ላለመስራት ሰበብ ነው የምንፈልገው። ለዛ ይኸው ሰበብ አግኝቼ ባይሴፕስ እና ሾልደር ሰርቻለሁ እና ዛሬ ቀን ስንት ሰዓት ነው የተነሳሁት? 6 ሰዓት ነው የተነሳሁት። 6 ሰዓት በመነሳቴ ደብሮኛል። ምክንያቱም ብዙ ፕላን ነበረኝ፣ አልተመቸኝም ነበር። አሁን ይሄ ሻወር የምገባበት ሰዓት ገብቼ ሌሎች ነገር ማድረግበት ሰዓት ነበረ፣ ግን አላደረኩም። ሃው ኤንድ ዋይ ከእንቅልፌ አልተነሳሁም ነበር እና ጂም እየሰራሁኝ ነው እንደምታዩት። አይ ይሁን ይመቸን እና ጀስት ኢትስ ፕሮግረስ ነው። ምንም ማድረግ አይቻልም። ፕሮግረስ ነው። እዛ ፕሮግረሳችንን ደግሞ ማጣጣል የለብንም አይደለ? ፕሮግረሳችን መጣጣል የለበትም፣ ማጣጣልም የለብንም። ለዛ ፕሮግረስ ስለሆነ ፌልዳዩንም ጉዳይንም ተበላሸንም ቢሆን በቃ ዊ ሃቭ ቱ ፊኒሽ ዋት ዊ ስታርትድ። ለዛ የጀመርነውን ነገር መጨረስ አለብን፣ ቢበላሽም አይበላሽም። ለዛ ይሄ ነው የምላችሁ። ጂም እየሰራሁኝ ነው እና ኳስ እየተጫወቱ ነው። ድምፁ ሊገባባችሁ ይችላል፣ አይታወቅም። እና this is for today። አሁን መጽሐፍ ማንበብ አለብኝ፣ ሜዲቴት ማድረግ አለብኝ፣ ጸሎት መጸለያ፣ ጸሎት ጠዋት ራሱ ጸሎት አልጸለይኩም። ኢስ ፋክት ማሬ ነው። አይ አም ፋክት ላይክ አም ኩክድ እና ኩክድ ነው የተደረጉት እና ይመቸን። አሁን አይ ፋዘር ነው አያችሁት፣ ፋዘር ነው ፋዘር ነው እና ከጀርባውን አሳይቻችኋለሁ። ይሄ ሁሉ ቁመት ከየት አመጣ ካላችሁ ከእናቴ ነው። ባዮሎጂ ምን ይላል? ቁመት ከማን ነው የምትወስዱት? ከእናታችሁ ነው የምትወስዱት። አባታችሁ ደግሞ ጄኔቲክስ ምናምን ነው የምትወስዱት ብሎ ያበደ ጄኔቲክስ ሰጥቶኛል አባቴ። ታዩታላችሁ ወደፊት እና ይመቸን እና ዛሬ ቀኑ እዚህ ላይ ነው ያለው። ማርች ኤፕሪል ስንት እንደሆነ አላውቅም እና ይመቻችሁ። በቃ ጂም እየሰራን ነው። የቀሩ የተወሰኑ ነገሮች አሉ፣ ያበላሽኋቸው ነገሮች አሉ። ጀስት ፕሮግረስ ነው፣ ታለፋል። ይመቻችሁ። ስሙልኝ፣ አይ አም ዱዊንግ እንደምታዩት ስትሬቺንግ ማለት ነው እና ማርች አፌ ላይ ቀረ። ኤፕሪል ስንት እንደሆነ ታዩላችሁ። እኔ ከራሴ ኮንትሮል ወጥቻለሁ። ስትሬች እያደረግኩኝ ፖዙን አስቀምጥላችኋለሁ እዚህ ላይ። ከራሴ እግር ኮንትሮል አውጥቻለሁ። ማርያምን ስላችሁ ከዚህ ላይ ስትነሱ ኖርማል ትነሳላችሁ። ላይክ እንዲህ በጣም ብዙ አመት ታስሮ የተፈታ ሰው የለም። ጥጃ ታስሮ የተፈታች ጥጃ ብድግ እላለሁ አንድ ጊዜ ማለት ነው እና ማይ ሎወር ባክ እንደዚህ ይሄ ሎወር ባኬ ኢዝ ላይክ ፋስት ማርያምን አም ኖት ጆኪንግ ጀስት ስስቅ ነበር። ዋት ጎይንግ ኦን ብሮ? ይሄ ሁሉ አመት ታስረ ነበር ማለት ነው። የወደኩት መኪና የገጨኝ ምኑ ታስሬ ነበር ማለት ነው። ስንቀሳቀስ ምናምን ይሄ የሆነ
ነርቨስ ሲስተማችሁ ለብዙ ጊዜ ለብዙ ዓመት መፈታት ፈልጎ የተፈታ አይነት ስሜት የለም። እንደዚህ አሞኝ አያውቅም ወገቤ ማለት ነው። ላይክ የአንዳንድ ሰዎች እዚህ ጋር ሰዎች የሚያሿቸው ሰዎች እንደዚህ ይዘው እንደዚህ አድርገው ቋ ያደርጉ የለ ወገባቸው እንዲከፈት እንደሱ ራሴን አድርጌ አይነት ነገር ነው። በሚኒመም ወይ በትንሽ ወይ በማይነር ወይ አድርጌ እዚህ ጋር ከወገቤ ከታችኛው ወገቤ እስከ ላይኛው ወገቤ ዌቭ ነው የሰራው። ዌቭ ማለት ነው አብሶ ታችኛው ወገቤ ሎወር ማይ ሎወር ባክ ዌቭ ስቀመጥ ስነሳ ይላል ውስጤ ማለት ነውና ስነሳ አይከብደኝም፣ ሲሄድ አይከብደኝም። ደግሞ በተወሰነ ደረጃ ደግሞ ኮንትሮልን አጥቻለሁ። ስለ ይሄ ስትራፖ ሲይዛችሁ እግራችሁ ወደ ፈለገበት አይደል የሚወስዳችሁ፣ እንደሱ ነው የሆንኩት ማለት ነው። ዋው ምን እየተካሄደ ነው? ማርያምን ስትሬች አድርጉ፣ እውነት ስትሬች አድርጉ። የሆነት ላይክ ፎር ቢጊነር ብላችሁ ስትሬች አድርጉ። ዋው አይ ፊል ላይክ አይ አም ማርያም ዌይ ቤተር ቱ ፍሌክሲቢሊቲ ምናምን ዌይ ቤተር እና አብሶ ማይ ሎወር ባክ ተከፍቷል። ተከፈተ ማለት እንደ ዌቭ ነው ያለው ማለት ነው አንድ ጊዜ። ከዛ መተንፈስ ጀመርኩ በደንብ። ከዛ ትንፋሽም ያዘኝ እዚህ ጋር ስነሳ ላይክ ቂጤን፣ ወገቤን፣ ሚድል ባክ፣ ማይ አፐር ባክ፣ ማይ ሎወር ባክ ላይክ ብድግ ስል ላይክ ሮቦት እንደሚነሳው ነው። በቃ ባንዴ ብድግ ያልኩት አሁን ራሱ ይሰማኛል። እናቴ ትሞት እናቴ ትሞት። አይ ፊል ኢት ማርያምን አይ ፊል ኢት። ይሄ ሃምስትሪንጋችሁ፣ ቂጣችሁ፣ ይሄ ሎወር ባካችሁ በቃ ግሉትሳችሁ ምናምን ይከፈታል። ማርያም ክፍትፍት ነው ያለው። ማርያም ስሩ ስትሬቺንግ በየቀኑ እንኳን ባትችሉ በሳምንት 3 ቀን ስትሬች አድርጉ። ዋው ማርያምን አይ ፊል ላይክ አይ አም ላይክ ኒው ፐርሰን። እንደዚህ ተሰምቶኝ አያውቅም። መሳቅ ጀመርኩኝ፣ መጮህ ጀመርኩኝ። ዘፈን እየሰማሁ ነበር። ዘፈን ራሱ እኩል ማለት ጀመርኩ። የቴዎድሮስ ታደሰን ዘፈን ነበረ ስሰማ የነበረው። ኦ አንቺ አወልዶት ከዚህ በኋላ በሳምንት እኔ 4 ቀን ነው የምሰራው። 5ም 6ም ነው ያደረኩኝ እሰራለሁ። አይ ፊል ላይክ አይ አም ላይክ ኢን ዘ ቶፕ ኦፍ ዘ ጌም። እናቴ ትሙት ይመቸን ብቻ። ቂጤን አወዛወዝኩት። ምን ላድርግ ታዲያ? ተሰምቶኝ አያውቅም። አይ ዲድ ላይክ 2 ዊክስ እኮ ለ2 ሳምንት ነው ያደረኩት። አሁን ይሄ ግሉትሳችሁና ሎወር ባካችሁ አለ አይደል? የሆነ ቂጣችሁ የሚስተነጠቅበት ቦታ እዚህ አካባቢ ማለት ከታያችሁ እዚህ አካባቢ ያለው ቦታ ነፃነት አይደለም አሁን ያለበት። እዚህ አካባቢ የጎበጥኩበት ቦታ እሱ ጋር ቅድም እንዴት እንደተከፈተ ዌቭ ነው ያለው። እዚህ ጋር ራሱ በተወሰነ እዚህ ጋር ግን አብሶ እዚህ አካባቢ አይ ፊል ላይክ አይ አም ላይክ ኦፕን። እናቴ ትሙት ደስ ሲል ብቻ ይመቻችሁ። ስትረች አድርጉ ለማለት ጀስት ቱ ኖቲፋይ ለማድረግ ነው። መቻቹ ቀኑ እዚህ ላይ ይጻፋል። መቼ ነው? ኤፕሪል ስንት እንደሆነ 15 16 ነው 15 14 ነው። 14 ወይ 15 ነው የሚሆነው። ይመቻችሁ። ዋው